ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 3 ትምህርታችን ላይ 3.32 the gas laws እንመለከታለን። ከዚህ በፊት በነበሩት ቪዲዮዎቻችን ላይ የተለያዩ ፖይንቶችን ከፊዚካል ስቴት ኦፍ ማተር ጋር አንስተን አይተናል። በዛሬው ቪዲዮአችን ላይ ደግሞ የተለያዩ ጋዝ ሎዎችን እንመለከታለን። እንደተለመደው ሳቋማዎች ነን። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር በማድረግ ሌሎች እንዲደርስ አድርጉ። አሁን ቀጥታ ወደ ጋዝ ሎስ እንገባለን። Activity 3.5 discuss the following in terms of the gas laws with a partner who sits next to you. Present your conclusion to the class. ቀጥሎ ባሉት የአክቲቪቲ ጥያቄዎች ላይ አጠገባችሁ ካለው ጋር ዲስከስ አርጉና ፕሬዘንት አርጉ ነው የሚለው። ጥያቄዎቹን አንድ ባንድ እንመለከታለን። Activity 3.5 question number 1 the increase in pressure in a car tire on a hot day. So ሞቃታማ ቀን ላይ ጎማ ውስጥ ያለን ፕሬሸር መጨመርን የተመለከተ ሐሳብ ነው ማለት። ይሄንን ከጋዝ ሎ አንፃር ሐሳባችሁን እንድታቀርቡ ነው ማለት ነው የተጠየቀው። በጣም ጥሩ። እንግዲህ ቪዲዮውን ፖዝ አድርጉትና ተወያዩና ከዛ በኋላ ትመለሳላችሁ ማለት ነው። እንግዲህ እዚህ ጋር ሁለት ነገሮችን እናገኛለን፣ ፕሬሸር እና ሆት ዴይ ማለት ነው። ሆት ዴይ ከምን ጋር ይሄዳል? ከቴምፕሬቸር ጋር ይሄዳል ማለት ነው። ስለዚህ ፕሬሸሩ ምንድነው የሚሆነው? ይጨምራል አይደል? አዎ ራሱም ብሎናል እዚህ ጋር the increase in pressure ብሎናል ማለት ነው። ስለዚህ የጎማው ፕሬሸር ጎማ ውስጥ ያሉት ኤር ፓርቲክሎች ፕሬሸር ይጨምራል። ይህም የሆነበት ምክንያት ቴምፕሬቸሩ ስለሚጨምር ነው ማለት ነው። ሆት ዴይ ማለት ቴምፕሬቸሩ ከፍተኛ ነው ማለት ነው። ቴምፕሬቸሩ ጨመረ ማለት የጋዞቹ ፕሬሸር ወይም ደግሞ ጋዞቹ እዚህ ጎማ ውስጥ ኤግዘርት የሚያደርጉትን ፕሬሸር ይጨምራል ማለት ነው። ምክንያቱም የጋዞቹ ሙቭመንት የጋዞቹ ካይኔቲክ ኤነርጂ ስለሚጨምር ካይኔቲክ ኤነርጂው ደግሞ ምን እንዲጨምር ያደርገዋል ማለት ነው? ፕሬሸሩ እንዲጨምር ወይም ደግሞ ጎማው ላይ የሚያካሂዱት ግፊት እንዲጨምር ይሆናል ማለት ነው። ስለዚህ በቴምፕሬቸር እና በፕሬሸር በእነዚህ ሁለት ፕሮፐርቲዎች መካከል ያለውን ተዛምዶ ነው እዚህ ጋር ያየ ነው ማለት ነው። ስለዚህ ቴምፕሬቸር ሲጨምር ፕሬሸርም አብሮ ይጨምራል ማለት ነው። Question number 2 the loud noise heard when a light bulb shatters. ላይት በልብ ሻተር በሚያደርግበት ጊዜ ከፍተኛ ድምጽ ይፈጥራል፣ ከፍተኛ ኖይዝ ይፈጥራል። ይህንን ኤክስፕሌን እንድታደርጉ ነው እዚህ ጋር የተጠየቀው ማለት ነው። በጣም ጥሩ። ይህ ላውድ ቮይስ እንግዲህ የተፈጠረው በምን ምክንያት ነው? በኤክስፓንሽን ኦፍ ጋዝስ ምክንያት ነው ማለት ነው። ስለዚህ በኤክስፓንሽን ኦፍ ጋዝስ ኢንሳይድ the light bulb። ስለዚህ ላይት በልብ ውስጥ ባሉት ጋዞች ኤክስፓንሽን ምክንያቱም ሙቀቱ እዚህ ውስጥ እየጨመረ ነው የሚሄደው፣ ግለቱ እየጨመረ ነው የሚሄደው። ስለዚህ በዛ ግለት ምክንያት የሚፈጠር ኤክስፓንሽን ኦፍ ጋዝ አለ ማለት ነው። ወይም ደግሞ የጋዞቹ ቮሊዩም እየጨመረ ስለሚሄድ ለዛ ነው ላውድ ቮይስ ወይም ላውድ ኖይዝ የሚፈጥረው ማለት ነው። The gas laws are the result of various research conducted for several centuries on the physical properties of gas. እንግዲህ ጋዝ ሎስ የምንላቸው ቀጥሎ የምንመለከታቸው የተለያዩ የጋዝ ሎዎች ከተለያየ ሪሰርች ለረጅም ጊዜያት ከተሰሩ ሪሰርቾች የተገኙ ውጤቶች ናቸው ማለት ነው። የጋዝን ፕሮፐርቲ በተሻለ መልኩ የሚገልጹልን ናቸው። The first reliable measurement on the properties of gas was made by Robert Boyle in 1662, an Anglo-Irish scientist. የመጀመሪያውን ሪላያብል ሜዠርመንት በፕሮፐርቲስ ኦፍ ጋዝ ላይ ያከናወነው ወይም ያካሄደው እንግዲህ ማን ነው? ሮበርት ቦይል ነው። በተለይም በፕሬሸር እና በቮሊዩም መካከል በፕሬሸር ኦፍ ጋዝ እና በቮሊዩም ኦፍ ጋዝ መካከል ላይ ያለውን ዝምድና ሪሌሽንሺፕ ማቴማቲካሊ ኤክስፕረስ ማድረግ የቻለ ኬሚስት ወይም ሳይንቲስት ነው ማለት ነው። The observation of Boyle's and other scientists led to the development of the gas laws. እንግዲህ የቦይልና የሌሎችም ሳይንቲስቶች ኦብዘርቭ ማድረጋቸው የጋዝን ፕሮፐርቲ በደንብ ኦብዘርቭ በማድረጋቸው ለጋዝ ሎዎች እድገት ትልቅ አስተዋጽኦ ነበረው ማለት ነው። ስለዚህ ቦይልስ ሎ እንግዲህ በፕሬሸር እና በቮሊዩም መካከል ያለው ዝምድና ማሳየት የቻለ ሰው ነው። ቻርልስ ሎ ጋዝ መጣ ደግሞ ሌላኛው የጋዝ ሎ ነው። በደንብ ቀጥለን በኋላ ላይ እንመለከተዋለን። እሱ ጋር ደግሞ ስመጣ በቮሊዩም እና በቴምፕሬቸር ኦፍ ጋዝ መካከል ያለውን ሪሌሽንሺፕ ያሳየ ነው። እንዲሁም ጌሉሳስ ሎ የምንለው ደግሞ በፕሬሸር እና በቴምፕሬቸር መካከል ያለውን ዝምድና በዚህ መልክ ማቴማቲካሊ ኤክስፕረስ ማድረግ የቻለ ነው ማለት ነው። እንዲሁም ደግሞ አይዲያል ጋዝ ሎ የምንለው ደግሞ ሁሉንም ቫሪያብሎች ፕሬሸርን፣ ቮሊዩምን፣ ነምበር ኦፍ ሞልን እንዲሁም ደግሞ ቴምፕሬቸር አቀናይቶ የያዘልን በእነዚህ መካከል ያለው ዝምድና
ማቴማቲካሊ ኤክስፕረስ ማድረግ የቻለ ሎ ነው ማለት ነው። ስለዚህ እነዚህ እዚህ ጋር በስማቸው የተጠቀሰውና ሌሎችም ሳይንቲስቶች ለጋዝ ሎ እድገት ትልቅ አስተዋጽኦ ነበራቸው ማለት ነው። The gas laws express mathematical relationships between the volume, temperature, pressure and quantity of gas. ስለዚህ ጋዝ ሎ ስንል እንግዲህ ይህ ጋዝ ሎ በእነዚህ ቫሪያብሎች በእነዚህ የጋዝ ፕሮፐርቲዎች መካከል ያለውን ሪሌሽንሺፕ ማቴማቲካሊ የተቀመጠበትን ሎ ነው ጋዝ ሎ የምንለው። በቴምፕሬቸር እና በፕሬሸር መካከል፣ በቴምፕሬቸር እና በቮሊዩም መካከል እንዲሁም ደግሞ በፕሬሸር እና በቮሊዩም መካከል እንዲሁም ደግሞ በኳንቲቲ ኦፍ ጋዝ ወይም በነምበር ኦፍ ሞል ኦፍ ጋዝ እና በቮሊዩም መካከል ላይ ያለውን ሪሌሽንሺፕ ማቴማቲካሊ የተቀመጠበትን ሎ ነው እንግዲህ ጋዝ ሎ ብለን የምናጠነው። ፕሬሸር The pressure exerted by a gas sample is defined as the force per unit area that results from the collisions of gas particles with the surrounding surface. So, ስለ ጋዝ ፕሬሸር ስናነሳ እንግዲህ ጋዝ ፕሬሸር የምንለው አንድ ጋዝ ሳምፕል በተወሰነ ኤሪያ ላይ ኤግዘርት የሚያደርገውን ፎርስ ነው ማለት ነው። ስለዚህ ይህ ፎርስ ከምን ይመነጫል? ከኮሊዥን ኦፍ ጋዝ ፓርቲክሎች በዙሪያቸው ካለ ሰራውንዲንግ ጋር ወይም ሰራውንዲንግ ሰርፌስ ጋር በሚያደርጉት ግጭት የሚፈጠርን ፕሬሸር ነው እንግዲህ ፕሬሸር ኦፍ ጋዝ እያለን የምንጠራው ማለት ነው። ሶ በዚህ መልክ በፎርሙላ እናስቀምጠዋለን። ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ብለን ማለት ነው። ፕሬሸር ኢዝ ዋን ኦፍ ዘ ሜዠረብል ፕሮፐርቲስ ኦፍ ጋዝ እንግዲህ ሊለካ ወይም ደግሞ ሊለኩ ከሚችሉ የጋዝ ፕሮፐርቲዎች መካከል ነው ፕሬሸር ማለት ነው። Thus, the pressure of a gas can be expressed in unit of atmosphere or Pascal or Torr ወይም ደግሞ ሚሊሜትር ሜርኩሪ። እነዚህን እንግዲህ ኮመንሊ ብዙ ጊዜ የምንጠቀማቸው የፕሬሸር መለኪያ ዩኒቶች ናቸው ማለት ነው። አትሞስፌር፣ ፓስካል፣ ቶር እንዲሁም ደግሞ ሚሊሜትር ኦፍ ሜርኩሪ ማለት ነው። The SI unit of pressure is Pascal. SI ዩኒቱ ስታንዳርድ ኢንተርናሽናል ዩኒቱ የፕሬሸር ማን ነው? ፓስካል ነው። ሶ አንድ ፓስካል ስንል እንግዲህ 1 ኒውተን ፐር ሜትር ስኩዌር ማለታችን ወይም ደግሞ ከ1 ኒውተን ፐር ሜትር ስኩዌር ጋር እኩል ነው ማለት ነው። ምክንያቱም ምን ብለናል? ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ብለናል። የፎርስ ኤስአይ ዩኒቱ ምንድነው? ኒውተን ነው። እንዲሁም ደግሞ የኤሪያ ኤስአይ ዩኒቱ ምንድነው? ሜትር ስኩዌር ነው ማለት ነው። ለዚህ ነው እንግዲህ አንድ ፓስካል ከአንድ ኒውተን ፐር ሜትር ስኩዌር ጋር እኩል ነው ማለት ነው። ወይም ደግሞ በአትሞስፌር ከሆነ ደግሞ 1 አትሞስፌር የምንለው ከ760 ሚሊሜትር ሜርኩሪ ጋር ወይም ከ76 ሴንቲሜትር ሜርኩሪ ጋር እኩል ነው ማለት ነው። ዩኒቱ ቫሊዩ እኩል ነው ማለት ነው። በተጨማሪ ደግሞ ቶርም ሌላኛው የፕሬሸር መለኪያ ነው ማለት ነው። 760 ቶር ከ101 ወይም ደግሞ ከዚህ ቁጥር ፓስካል ጋር እኩል ነው። ወይም በኪሎ ፓስካል ስናስቀምጠው 101.325 ኪሎ ፓስካል ጋር ባላንስ ነው ወይም ደግሞ እኩል ነው ማለት ነው። ነገር ግን ኤስአይ ዩኒታችን ምንድነው? ፓስካል ነው። ቮሊዩም is the space occupied by a substance ቮሊዩም የምንለው እንግዲህ ስፔስን ነው ወይም ደግሞ አንድ ሰብስታንስ የያዘውን ይዘት ነው ማለት ነው ቮሊዩም ብለን የምንጠራው። ሶ the SI unit of volume is cubic ሜትር የቮሊዩም SI ዩኒት ነው ማለት ነው። ስለዚህ ቮሊዩምም ሌላኛው ቫሪያብል ነው ስለ ጋዞች ቢሄቪየር ወይም ስለ ጋዝ ቢሄቪየር ስናጠና ማለት ነው። ለምሳሌ እዚህ ጋር ቺንኪው በምናይበት ጊዜ በውስጧ መያዝ የሚችለውን ማክሲመም ኮንሲደር አድርገን ነው እንግዲህ ቮሊዩም የምንለው ማለት ነው። ስለዚህ እዚህ ጋር እንደምናየው 1 ሜትር ስለዚህ ወደ ጎን ሌንግዙ እንዲሁም ደግሞ ዊድዙ እንዲሁም ደግሞ ሃይቱ 1 ሜትር ነው። ስለዚህ እነዚህን ሶስቱን ስናበዛ 1 ሜትር ኪዩብ እናገኛለን። ሶ የዚች ቮሊዩም ስንት ነው ማለት ነው? 1 ኪዩቢክ ሜትር ነው ማለት ነው። ስለዚህ በተመሳሳይ መልኩ ለፈሳሾችን በዛ መልክ ኤክስፕረስ እናደርጋለን ማለት ነው። Volume is also expressed in cubic centimeters and cubic decimeter. ከኪዩቢክ ሜትር በተጨማሪ ቮሊዩም በኪዩቢክ ሴንቲሜትር እና በኪዩብ ዴሲሜትር ብዙም ኮመን ባይሆንም ቮሊዩም ይገለጻል ማለት ነው። Other common units of volume are milliliter and liter. ሌሎቹ የቮሊዩም ኮመን ዩኒቶች ደግሞ ሊትር፣ ሚሊሊትር የመሳሰሉት ናቸው ማለት ነው። ሶ 1 ሴንቲሜትር ኪዩብ is equal to
1 ታይምስ 10 ዘ ፓወር ኦፍ -2 ሜትር። ምክንያቱም ሴንቲ ማለት 10 ዘ ፓወር ኦፍ -2 ስለሆነ ማለት ነው። 10 ዘ ፓወር ኦፍ -2 ሜትር ኪዩብ ብለን እናስቀምጣለን። ወይም ደግሞ ይህንን 3 ታይምስ -2 -6 ይመጣል ማለት ነው። ሶ 1 ሴንቲሜትር ኪዩብ ኢዝ ኢኳል ቱ 1 ታይምስ 10 ዘ ፓወር ኦፍ -6 ሜትር ኪዩብ ብለን እናገራለን ማለት ነው። 1 ዴሲሜትር ኪዩብ ጋር ስንመጣ እዚህ ጋር እንደምንመለከተው ዴሲ ማለት እንግዲህ 10 ዘ ፓወር ኦፍ -1 ነው። ሶ በዴሲ ቦታ 10 ዘ ፓወር ኦፍ -1 ስተካ ይህን ቁጥር አገኛለሁ። ምክንያቱም እቺ ማይነስ እዚህ ጋር ያለችውን ኤክስፖነንት ስለምታበዛው ማለት ነው። ሶ 1 ታይምስ 10 ዘ ፓወር ኦፍ -3 ሜትር ኪዩብ which is equal to 1 ሊትር ማለት ነው። ስለዚህ ሊትር፣ ሜትር ኪዩብ፣ ሴንቲሜትር ኪዩብ፣ ዴሲሜትር ኪዩብ የቮሊዩም ኦፍ ጋዝ መለኪያዎች ናቸው ማለት ነው። A liter is equivalent to 1 cubic decimeter as follows. 1 ሊትር ስንል 1000 ሚሊ ሊትር ማለታችን ነው። ወይም ደግሞ 1 ዴሲሜትር ኪዩብ ማለታችን ነው ማለት ነው። ስለዚህ ጆግ በብዛት ለምሳሌ 1 ጆግ ስንል 1 ሊትር ይወክላል ማለት ነው። ስለዚህ መጠኑ የ1 ሊትር መጠን እቺ መለስተኛዋን ኖርማሏን ጆግ የሚያክል ነው ማለት ነው። ቴምፕሬቸር ጋር ስንመጣ ቴምፕሬቸር ሌላኛው ቫሪያብል ነው። ቴምፕሬቸር ኢዝ ዘ ዲግሪ ኦፍ ሆትነስ ኦር ኮልድነስ ኦፍ ኤ ቦዲ። ቴምፕሬቸር ስንል እንግዲህ የአንድ ነገር ሆትነስ እና ኮልድነስ ነው ሪፈር የሚያደርገው ማለት ነው። ለምሳሌ ቴምፕሬቸሩ ከፍ ብሏል ካልን ምን ማለታችን ነው? ሆት ሆኗል ወይም ሞቋል እንላለን ማለት ነው። ቴምፕሬቸሩ በጣም ዝቅ ሲል ደግሞ ኢፌክቱ ምንድነው? ኮልድ መሆኑ ይጠቁመናል ማለት ነው። ስለዚህ ቴምፕሬቸር የአንድን ነገር ሆትነስ እና ኮልድነስን የምንለካበት ነው ማለት ነው። ኮመንሊ 3 አይነት ስኬሎችን እንጠቀማለን። እነዚህ 3 ስኬሎች እንግዲህ አንደኛው ዲግሪ ፋራናይት ይባላል፣ ሌላኛው ዲግሪ ሴልሺየስ እንዲሁም ደግሞ ኬልቪን። እነዚህ 3ቱ እንግዲህ የቴምፕሬቸርን ወይም ደግሞ ቴምፕሬቸርን የምንገልጽባቸው ስኬሎች ናቸው ማለት ነው። ነገር ግን ሜንሊ ካልኩሌሽን ውስጥ የምንጠቀመው የማንን ስኬል ነው? ኬልቪን ስኬልን ነው ማለት ነው። The 3 units are interconverted by equation 3.3 and 3.4. The 3 units ስንል እንግዲህ ስለ ኬልቪን፣ ዲግሪ ሴልሺየስ እና ዲግሪ ፋራናይት ነው እያነሳን ያለ ነው። ስለዚህ ከአንዱ ወደ ሌላው በዚህ መልክ ይቀያየራሉ ወይም መቀየር ይችላል ማለት ነው። ለምሳሌ በዲግሪ ሴልሺየስ አንድ ነገር ቢሰጠና በኬልቪን እንድናገኝ ካስፈለገ እዚህ ዲግሪ ሴልሺየስ ላይ 273 ስደምርበት በኬልቪን አገኘዋለሁ ማለት ነው። በተመሳሳይ መልኩ በፋራናይት የተሰጠን ነገር ወደ ዲግሪ ሴልሺየስ ለመቀየር ወይም ደግሞ በዲግሪ ሴልሺየስ ለማግኘት ይህንን ፎርሙላ እንጠቀማለን ማለት ነው። ሶ እነዚህ 3ቱ ዩኒቶች እንግዲህ ኢንተር ኮንቨርትድ ናቸው ስንል በአንዱ ስኬል የተሰጠንን ወደ ሌላኛው ስኬል ቀይረን ማስቀመጥ እንችላለን ማለት ነው። በጣም ጥሩ። አሁን ኤክሰርሳይዝ የምንሰራበት ሰዓት ነው። ኤክሰርሳይዝ 3.3 እንሰራለን። እንደተለመደው መጀመሪያ ቪዲዮን ፖዝ አድርጉና እናንተ በደንብ ለመስራት ሞክሩ። question number 1 convert the following 500 ሚሊሜትር ሜርኩሪ ኢንቱ አትሞስፌር ኢንቱ ቶር እንዲሁም ደግሞ ኢንቱ ሴንቲሜትር ሜርኩሪ። ስለዚህ እነዚህ እንግዲህ የፕሬሸር ዩኒቶች ናቸው። ስለዚህ እዚህ ጋር የተሰጠውን 500 ሚሊሜትር ሜርኩሪ ወደ አትሞስፌር እንዲሁም ደግሞ ወደ ቶር ወደ ሴንቲሜትር ሜርኩሪ ኮንቨርት አድርጉ ቀይሩን የሚለን። ስለዚህ መጀመሪያ ወደ አትሞስፌር እንቀይራለን። 500 ሚሊሜትር ሜርኩሪ ሲባዛ ኮንቨርሽን ፋክተራችን አንድ አትሞስፌር ከስንት ሚሊሜትር ሜርኩሪ ጋር እኩል ነው? ከ760 ሚሊሜትር ሜርኩሪ ጋር እኩል ነው። ስለዚህ ኮንቨርሽን ፋክተራችን ስንት ነው ማለት ነው? 1 አትሞስፌር ኦቨር 760 ሚሊሜትር ሜርኩሪ ማለት ነው። ስለዚህ እዚህ ጋር የተሰጠንን የፕሬሸር ዩኒት 500 ሚሊሜትር ሜርኩሪ ነው። ስለዚህ ይህንን ወደ አትሞስፌር ለመቀየር በኮንቨርሽን ፋክተራችን እናባዘዋለን ማለት ነው። ኮንቨርሽን ፋክተራችን ምን ይይዛል? የተጠየቅነው ወደ ኮንቨርት የምናደርገውን ዩኒት እና የተሰጠውን ዩኒት የሚይዝ ነው ማለት ነው። በመካከላቸው ያለውን ዝምድና የሚያሳይ ነው። ስለዚህ ይህንን ሲምፕሊፋይ አድርገን ስናስቀምጠው ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ ካንስል ይሆናል ወይም ይጣፋል ማለት ነው። ከዛ አትሞስፌር ብቻ ይቀራል። ስለዚህ ፋይናሊ ይህንን ማቴማቲክሱን ስንሰራው ስንት ይመጣል? 0.66 አፕሮክሲሜትሊ አትሞስፌር ይመጣል ማለት ነው። ስለዚህ 500 ሚሊሜትር ሜርኩሪ ወደ አትሞስፌር ሲቀየር ወደዚህኛው የፕሬሸር ዩኒት ሲቀየር 0.66 አትሞስፌር ይመጣል ማለት ነው። ቀጣይ አሁንም 500 ሚሊሜትር
ሜርኩሪን ወደ ቶር ነው ቀይሩ የተባልነው። ስለዚህ ኮንቨርሽን ፋክተራችን የሚሆነው 760 ቶር is equal to with 760 ሚሊሜትር ሜርኩሪ። ስለዚህ ቶር እና ሚሊሜትር ሜርኩሪ የሚመጣጠኑ የፕሬሸር ዩኒቶች ናቸው ማለት ነው። ስለዚህ እዚህ ጋር እንደምናየው እኩል ቫልዩ አላቸው ማለት ነው። ወይም ደግሞ 1 ቶር is equal to 1 ሚሊሜትር ሜርኩሪ እንደማለት ነው። ስለዚህ ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ ይጣፋና ቶር ብቻ ይቀረናል ማለት ነው። ስለዚህ our final result will be 500 ቶር ይሆናል ማለት ነው። 500 ቶር ይሆናል። ስለዚህ እዚህ ጋር እንደምንመለከተው የተሰጠን ስንት ነው? 500 ሚሊሜትር ሜርኩሪ አይደለ? ፋይናሊ ያገኘነው ሪዛልት 500 ቶር። ስለዚህ እኩል ቫልዩ ስላላቸው ነው ውጤቱ አንድ አይነት የሆነው ማለት ነው። ሶስተኛው ጋር ስንመጣ ወደ ሴንቲሜትር ሜርኩሪ ኮንቨርት አድርጉ ነው የሚለን። 500 ሚሊሜትር ሜርኩሪን ወደ ሴንቲሜትር ሜርኩሪ ለመቀየር ኮንቨርሽን ፋክተራችን ማወቅ ይጠበቅብናል። ስለዚህ 76 ሴንቲሜትር ሜርኩሪ ከስንት ጋር እኩል ነው? ከ760 ሚሊሜትር ሜርኩሪ ጋር ተመጣጣኝ ነው። በዚህም ምክንያት እዚህ ጋር ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ ይጣፋል። ቺ 0 በዚህኛው 0 ይጣፋል። ስለዚህ 76 በ76 ይጣፋል። ፋይናሊ 50 ይቀረናል ማለት ነው። ስለዚህ መልሳችን የሚሆነው 50 ሴንቲሜትር ሜርኩሪ ማለት ነው። ስለዚህ እዚህ ጋር ያየናቸው እንግዲህ እነዚህ ሶስቱ የ500 ሚሊሜትር ሜርኩሪ ኮንቨርሽኖች ናቸው ማለት ነው። ወይም ደግሞ 500 ሚሊሜትር ሜርኩሪን ወደ አትሞስፌር፣ ወደ ቶር እንዲሁም ደግሞ ወደ ሴንቲሜትር ሜርኩሪ ስቀይር የማገኘው ቫልዩ ነው ማለት ነው። ቢ ኮንቨርት 100 ዴሲሜትር ኪዩብ ኢንቱ ሚሊሊትር ሴንቲሜትር ኪዩብ ሊትር ኤንድ ሜትር ኪዩብ ጋር የምናገኛቸው የቮሊዩም ዩኒቶች ናቸው። ስለዚህ 100 ዴሲሜትር ኪዩብን ወደ ሚሊሊትር፣ ወደ ሴንቲሜትር ኪዩብ፣ ወደ ሊትር፣ ወደ ሜትር ኪዩብ ቀይሩ ነው የሚለን። ሁልጊዜም ዩኒት ኮንቨርሽን በምትሰሩበት ጊዜ እንዳትረሱ ኮንቨርሽን ፋክተራችሁን በደንብ ማወቅ አለባችሁ። በተሰጠውና በተጠየቀው ዩኒት መካከል ላይ ያለውን ግንኙነት ማወቅ ይጠበቅባችኋል። የመጀመሪያው 100 ዴሲሜትር ኪዩብን ወደ ሚሊሊትር እንድንቀይር ነው የጠየቅነው። ስለዚህ 100 ዴሲሜትር ኪዩብ ታይምስ አወር ኮንቨርሽን ፋክተር እንግዲህ 1000 ሚሊሊትር ከ1 ዴሲሜትር ጋር እኩል ነው፣ ከ1 ዴሲሜትር ኪዩብ ጋር። ስለዚህ ኮንቨርሽን ፋክተራችን ይሄ እዚህ ጋር የምትመለከቱት ነው ማለት ነው። ዴሲሜትር ኪዩብ will be cancelled by ዴሲሜትር ኪዩብ። ስለዚህ our final result in ሚሊሊትር is 100,000 ሚሊ ሊትር ይመጣል። ሌላኛው ቀጣዩ ጥያቄ 100 ዴሲሜትር ኪዩብን ወደ ሴንቲሜትር ኪዩብ ቀይሩ ነው የሚለን። ስለዚህ በተመሳሳይ መልኩ 1 ዴሲሜትር ኪዩብ ከ1000 ሴንቲሜትር ኪዩብ ጋር እኩል ነው። ስለዚህ ኮንቨርሽን ፋክተራችን እዚህ ጋር የምትመለከቱት ነው ማለት ነው። 1 ዴሲሜትር ኪዩብ ካንስልድ ባይ ዴሲሜትር ኪዩብ ዜን 100 ታይምስ 100 100 ታይምስ 1000 100,000 ሴንቲሜትር ኪዩብ ይመጣል ማለት ነው። ሶስተኛው ጋር ስንመጣ ዴሲሜትር 100 ዴሲሜትር ኪዩብን ወደ ሊትር እንድንቀይር ነው የጠየቅነው። ሊትር እና ዴሲሜትር ኪዩብ ተመጣጣኝ ዩኒቶች ናቸው። ስለዚህ ኮንቨርሽን ፋክተራችን 1 ሊትር ከ1 ዴሲሜትር ኪዩብ ጋር እኩል ነው። ይሄ ነው ኮንቨርሽን ፋክተራችን ማለት ነው። ስለዚህ ዴሲሜትር ኪዩብ will be cancelled by ዴሲሜትር ኪዩብ our final result is ልክ እንደ መጀመሪያው 100 ሊትር ይሆናል ማለት ነው። ምክንያቱም ሊትር እና ዴሲሜትር ኪዩብ የሚመጣጠኑ ዩኒቶች ስለሆኑ ማለት ነው። አራተኛ ጋር ስንመጣ 100 ዴሲሜትር ኪዩብን ወደ ሜትር ኪዩብ ቀይሩ ነው የሚለን። ስለዚህ 100 ዴሲሜትር ኪዩብን በኮንቨርሽን ፋክተራችን እናበዛዋለን ማለት ነው። ስለዚህ ኮንቨርሽን ፋክተራችን ዴሲሜትር እና ሜትር ኪዩብን የያዘ ነው ማለት ነው። ስለዚህ ሲባዛ 10⁻³ ሜትር ኪዩብ ኦቨር 1 ዴሲሜትር ኪዩብ። ምክንያቱም 1 ዴሲሜትር ኪዩብ ከ10⁻³ ሜትር ኪዩብ ጋር ስለሚመጣጠን ዴሲሜትር ኪዩብ will be cancelled by ዴሲሜትር ኪዩብ finally our result will be 0.1 ሜትር ኪዩብ ይመጣል ማለት ነው።
ሲ ጋር ስንመጣ የቴምፕሬቸር ዩኒቶችን እናገኛለን። ዲግሪ ሴልሺየስ፣ ኬልቪን እና ዲግሪ ፋራናይት። ስለዚህ በዲግሪ ሴልሺየስ የተሰጠንን ቴምፕሬቸር ወደ ኬልቪን እና ዲግሪ ፋራናይት እንድንቀይር ነው የተጠየቀው። ስለዚህ ዲግሪ ሴልሺየስን ወደ ኬልቪን ለመቀየር ምንድነው የምናደርገው? 273 ነው ዳይሬክትሊ የምንጨምርበት ማለት ነው። ስለዚህ ዲግሪ ሴልሺየስ ፕላስ 273 ኬልቪን ስኬል ኢዝ ኢኳል ቱ እዚህ ጋር በዲግሪ ሴልሺየስ ነው የሰጠን 54 ሲደመር 273 ይመጣል ማለት ነው። ስለዚህ አወር ኬልቪን ስኬል ዊል ቢ ወይም ደግሞ ወደ ኬልቪን ስኬል ስንቀይረው 323 ኬልቪን ይመጣል ማለት ነው። ይሄ በኬልቪን ስኬል ነው። ወደ ዲግሪ ፋራናይት ጋር ስንመጣ ደግሞ በፋራናይት እና ዲግሪ ሴልሺየስ መካከል ያለውን ዝምድና ማየት ይኖርብናል። ስለዚህ ዲግሪ ፋራናይት ኢዝ ኢኳል ቱ 9/5 ዲግሪ ሴልሺየስ ፕላስ 32 ይሄንን ፎርሙላ ነው አፕላይ የምናደርገው። በዚህም መሰረት ዲግሪ ፋራናይት ኢዝ ኢኳል ቱ 9/5 ሲባዛ 54 ዲግሪ ሴልሺየስ ሲደመር 32 our final answer will be 129.2 ዲግሪ ፋራናይት። ስለዚህ ወደ ኬልቪን እና ወደ ፋራናይት ስኬል ይህንን ቴምፕሬቸር ስንቀይረው ይህንን ሪዛልት እናገኛለን። ሞላር ቮሊዩም ኤንድ ስታንዳርድ ኮንዲሽንስ ሌላኛው ደግሞ ሞላር ቮሊዩም እና ስታንዳርድ ኮንዲሽን የምንለው ነው። እነዚህ በሙሉ እንግዲህ ጋዝ ሎን የበለጠ ለመረዳት የሚያግዙን መንደርደሪያዎች ናቸው ማለት ነው። ሶ the conditions of a pressure of 1 atmosphere and a temperature of 0 degree Celsius or 273 Kelvin are called standard temperature and pressure ወይም ደግሞ STP እንላቸዋለን ለጋዞች ማለት ነው። ስለዚህ STP ስንል ይህ STP ምን ነው ሪፈር የሚያደርገው 1 አትሞስፌር ፕሬሸርን እና እንዲሁም ደግሞ 0 ዲግሪ ሴልሺየስን ወይም ደግሞ በኬልቪን ስናስቀምጠው 273 መደመር ነው 273 ኬልቪንን ሪፈር ያደርግልናል ማለት ነው። at STP እንግዲህ ምን የተባባል ነው at standard temperature and pressure the volume of 1 mole of any gas is 22.4 liter ይህ ስቴትመንት እንግዲህ የሚለን አት ስታንዳርድ ኮንዲሽን ስንል አት 0 ዲግሪ ሴልሺየስ እና አት 1 አትሞስፌር ማለታችን ነው። የአንድ ሞል የማንኛውም ጋዝ አንድ ሞል ጋዝ ቮሊዩም ስንት ነው ማለት ነው? 22.4 ሊትር ነው የሚለን። this volume is known as the molar volume of gases ምክንያቱም አንድ ሞል ስላልን ምን እንለዋለን ማለት ነው? ሞላር ከተባለ ሁል ጊዜ ምን ነው ሪፈር የሚያደርገው 1 ሞልን ማለት ነው። ሶ አንድ ሞል ኦፍ ለምሳሌ እዚህ ጋር ምንድነው ጋዙ? ሂሊየም ነው ጋዙ እዚህ ጋር ተጠቅሳለች። እዚህ ጋር ደግሞ አሞኒያ ነው፣ እዚህ ጋር ደግሞ ኦክሲጅን ነው። ሶ አንድ ሞል ኦፍ ሂሊየም እንዲሁም ደግሞ አንድ ሞል ኦፍ አሞኒያ እንዲሁም ደግሞ አንድ ሞል ኦፍ ኦክሲጅን ምን ያህል ቮሊዩም ኦኩፓይ ያደርጋሉ? 22.4 ሊትር ማለት ነው። ስለዚህ የጋዞቹ አይነት ቢቀያየርም at standard condition at standard temperature and pressure ወይም at 0 ዲግሪ ሴልሺየስ ወይም at 273 ኬልቪን እና 1 አትሞስፌር ሁልጊዜ ቮሊዩሙ ስንት ነው? 22.4 ሊትር ነው ማለት ነው። The first one is Boyle's law እንግዲህ ስለ ጋዝ ሎዎች ነው እያየን ያለ ነው። የመጀመሪያው ሲምፕል ጋዝ ሎ ማን ይባላል? ቦይልስ ሎ ይባላል። ይህ ቦይልስ ሎ እንግዲህ በሁለት ቫሪያብሎች መካከል ያለን ሪሌሽንሺፕ የሚያሳይ ሎ ነው ማለት ነው። በሮበርት ቦይልስ ዲተርማይን የተደረገ ነው። ማናቸው ቫሪያብሎቹ የሚለውን ቀጥሎ እንመለከታለን ማለት ነው። ቦይልስ ሎን እንግዲህ በአክቲቪቲ 3.6 ጀምረን ከዛ እንመለከታለን ማለት ነው። አክቲቪቲ 3.6 independently attempt to answer the following phenomena and share your ideas with a friend who sits next to you ነው የሚለው። እንግዲህ ቀጥሎ ባሉት ሐሳቦች ላይ የራሳችሁ ምልከታ አካይዱና ወይም በራሳችሁ መልሱ። ከዛ በኋላ ደግሞ አጠገባችሁ ካለ ሰው ጋር ሼር አርጉ ነው የሚለው። አክቲቪቲ 3.6 question number 1 explain why a hydrogen gas weather balloon expands as it rises more in the air. Assume the temperature remains constant. በጣም ጥሩ።
የአክቲቪቲ 3.6 question number 1 የሚለው ማብራሪያ እንድሰጡ ነው የሚጠይቀው። ለምን ሃይድሮጅን ጋዝ ዌዘር ባሎን ወደ ላይ ከፍ ባለ ቁጥር ምን እየሆነ ይመጣል? ኤክስፓንድ እያደረገ ይመጣል። ቴምፕሬቸርን ኮንስታንት እንደሆነ አስቡና ምንም ቴምፕሬቸር ለውጥ የለም ብላችሁ፣ ምክንያቱም ቴምፕሬቸርም ተጽዕኖ ስላለው ማለት ነው። ቴምፕሬቸር ኮንስታንት እንደሆነ አስቡና ምንድነው ምክንያቱ? ለምኑ? ለሃይድሮጅን ጋዝ ዌዘር ባሎን ኤክስፓንድ ማድረግ ወደ ላይ በሄደ ቁጥር ነው የሚለን። በጣም ጥሩ። እንደተለመደው ቪዲዮን ፖዝ አርጉና መልሱ ላይ ዲስከስ ካደረጋችሁ በኋላ እኔ ከምሰጠው ሐሳብ ጋር የእናንተን መልስ ታመሳክራላችሁ ማለት ነው። ጥሩ ተማሪዎች እንግዲህ አስ ሃይድሮጅን ባሉን ወደ ላይ ከፍ ያለ በሄደ ቁጥር ምን ይሆናል ነው ያለን? ኤክስፓንድ ያደርጋል። ለዚህ ምክንያት እንድትሰጠን የጠየቅነው። ስለዚህ ወደ ላይ በሄድን ቁጥር ኤር ምን እየሆነ ነው የሚሆነው? ኤር ሌስ ዴንስ እየሆነ ይሄዳል። ሌስ ዴንስ እየሆነ ይሄዳል። ሌስ ዴንስ እየሆነ ሄደ ማለት ምን ማለታችን ነው? የአትሞስፌሪክ ፕሬሸር ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። አትሞስፌሪክ pressure will go down ወይም ደግሞ ዲክሪዝ ያደርጋል ማለት ነው። ስለዚህ አትሞስፌሪክ ኤር ፕሬሸር እየቀነሰ ሄደ ማለት ቮሊዩም ደግሞ ምን እየሆነ ይሄዳል? ቮሊዩም እየጨመረ ይሄዳል ማለት ነው። ቮሊዩም will increase. which volume? the volume of the gas inside the balloon ማለት ነው። ስለዚህ ሲደግም እዚህ ጋር ልከልስላችሁ ወደ ላይ በሄደ ቁጥር አየር እየሳሳ ይመጣል። ስለዚህ አየር ሌስ ዴንስ እየሆነ ሄደ ማለት አትሞስፌሪክ ፕሬሸሩም አነሰ ማለት ነው። ስለዚህ ከውጪ ከአትሞስፌሩ ያለው ግፊት እያነሰ ይሄዳል። በዚህም ምክንያት ውስጡ ያለው እዚህ ባሉን ውስጥ ያሉት ጋዞች በነፃነት ምን እየሆነ ይሄዳሉ? ኤክስፓንድ እያደረጉ ይሄዳሉ ማለት ነው። ስለዚህ የአትሞስፌሪክ ፕሬሸር መቀነስ የዚህን ባሉን ቮሊዩም እንዲጨምር ወይም ኤክስፓንድ እንዲያደርግ አድርጎታል ማለት ነው። The first quantitative experiments on gas were performed by Robert Boyle. የመጀመሪያው እንግዲህ ኳንታቲቭ ኤክስፐሪመንት ምን ላይ? ጋዞች ላይ ማለት ነው። የተካሄደው በማን ነው? በሮበርት ቦይል ነው በ1662 ማለት ነው። ኳንታቲቭ ኤክስፐሪመንት ስንል እንግዲህ የጋዝን ቫሪያብሎች ወስዶ ወይም ደግሞ የጋዝን ፊዚካል ፕሮፐርቲ እነ ፕሬሸርን፣ ቮሊዩም የመሳሰሉትን ወስዶ እንግዲህ አንዱ በዚህን ያህል ቁጥር ሲጨምር ሌላኛው እንዴት ይሆናል? ይጨምራል፣ ይቀንሳል፣ በምን ያህል ቁጥር የሚለውን ኳንቲታቲቭሊ የሰራ ኬሚስት ነው ማለት ነው ሮበርት ቦይል። His experiment helped to understand the relationship between the volume and pressure of a fixed amount of gas at constant temperature. የሮበርት ቦይል ኤክስፐሪመንት እንግዲህ በቮሊዩም እና በፕሬሸር በእነዚህ ሁለት ቫሪያብሎች መካከል ላይ ያለውን ሪሌሽንሺፕ ነው ያሳየው ማለት ነው። አት ፊክስድ አማውንት ኦፍ ቴምፕሬቸር። ምክንያቱም ቴምፕሬቸር ፊክስድ ካልሆነ ቴምፕሬቸር ራሱ እነዚህ ቫሪያብሎች ላይ ፕሬሸር እና ቮሊዩም ላይ ተጽዕኖ ስላለው ቴምፕሬቸርን ፊክስድ አርጎ በቮሊዩም እና በፕሬሸር ኦፍ ጋዝ መካከል ያለውን ዝምድና ነው ያየው ማለት ነው። ስለዚህ ፒቪ ወይም ፕሬሸር ሲባዛ በቮሊዩም ኮንስታንት ሆኖ አገኘው ማለት ነው። በሌላ አባባል ደግሞ እዚህ ጋር እንደምናየው እንግዲህ ፕሬሸር ሲጨምር ቮሊዩም እንደሚቀንስ ማረጋገጥ የቻለ ሰው ነው ማለት ነው። ስለዚህ ማቴማቲካሊ በፕሬሸር እና በቮሊዩም መካከል ያለውን ዝምድና ቁልጭ አድርጎ ያስቀመጠ ሰው ነው ሮበርት ቦይል። On the basis of his experiments, Robert Boyle concluded that at constant temperature the pressure of a fixed amount of gas varies inversely with its volume. So ባጭሩ እዚህ ጋር ምንድነው? ፕሬሸር እና ቮሊዩም ኢንቨርስሊ ሪሌትድ እንደሆኑ ነው ያሳየው። እዚህ ጋር ግን ልብ ማለት ያለባችሁ ነገር አለ። አንደኛው አት ኮንስታንት ቴምፕሬቸር ነው፣ ሌላኛው ደግሞ ፎር ኤ ፊክስድ አማውንት ኦፍ ጋዝ ነው። ስለዚህ ሁለት ነገሮችን ኮንስታንት ወይም ፊክስድ አድርጓል ማለት ነው። አንደኛው ቴምፕሬቸሩን ኮንስታንት አድርጓል፣ ምክንያቱም ቴምፕሬቸሩ ከተለዋወጠ ራሱ ቴምፕሬቸር ተጽዕኖ ስላለው ማለት ነው። ሌላኛው ደግሞ አማውንት ኦፍ ጋዙም እንደዛው ፊክስድ ነው ማለት ነው። ስለዚህ አት ኮንስታንት ቴምፕሬቸር ኤንድ አት ኤ ፊክስድ አማውንት ኦፍ ጋዝ ፕሬሸር እና ቮሊዩም ምን እንደሆኑ ፕሩቭ አደረገ ማለት ነው። ኢንቨርስሊ ሪሌትድ እንደሆኑ አሳየ። ኢንቨርስሊ ማለት ፕሬሸር ሲጨምር ቮሊዩም ይቀንሳል፣ አንዱ ሲጨምር አንዱ ይቀንሳል ማለት ነው። እዚህ ጋር እስቲ በሁለቱ ግራፍ እንመልከት። እዚህ ጋር እንደምንመለከተው ግራፍ ኦፍ ፒ አጌንስት ቪ እና ፒ አጌንስት 1/v። እዚህ ጋር እንደምታዩት ሁለት አይነት ግራፎችን ታገኛላችሁ ማለት ነው። እዚህ ጋር ለምሳሌ
ፕሬሸራችን እዚህ ጋር በሚሆንበት ጊዜ ቪ ዋጋ የቱ ጋር ነበር? እዚህ ጋር ነበር። ሶ እዚህ ጋር አካባቢ ነው። ስለዚህ ፕሬሸሩ ከፍተኛ ነው፣ ቮሊዩሙ ግን ትንሽ ነው። ሉክ እዚህ ጋር ስንመጣ ደግሞ እዚህ አካባቢ ስንመጣ የፒ ቫልዩ በጣም ትንሽ ነው ወይም እያነሰ ነው የሚሄደው ፕሬሸሩ። ቮሊዩሙ ደግሞ እዚህ ጋር እንደምታዩት እየጨመረ ነው የሚሄደው ማለት ነው። ስለዚህ ፕሬሸር እና ቮሊዩም ኢንቨርስሊ ሪሌትድ መሆናቸውን ከዚህ ግራፍ እንረዳለን። እዚህ ጋር ስንመጣ ደግሞ እዚህ ጋር እንደምትመለከቱት ፒ እና 1/v ነው ኮምፔር ያደርገው። ስለዚህ ዳይሬክትሊ ሪሌትድ እንደሆኑ እዚህ ጋር ያሳየናል። ከግራፉ ሪድ ማድረግ እንችላለን ማለት ነው። ፒ እና ማ ዘ ኢንቨርስ ኦፍ ቪ፣ ያ ማለት ፒ እና ቪ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። This is shown in figure 3.2. ፊገር 3.2 the relation between pressure and volume። በጣም ጥሩ። እዚህ ጋር እንግዲህ የምታዩቸው ዲያግራሞች ምንን ያሳየናል? የቦይልስ ሎ ወይም ደግሞ ፕሬሸር እና ቮሊዩም መካከል ያለውን ተዛምዶ በደንብ አድርጎ የሚያሳየን ነው። እዚህ መጀመሪያው ዲያግራም ላይ ስንመጣ እዚህ ጋር እንደምትመለከቱ ፕሬሸሩ 1 አትሞስፌር ነበር፣ ከዛ 2 አትሞስፌር ሆነ፣ ከዛ በኋላ ደግሞ 4 አትሞስፌር ሆነ። ይህ ማለት ፕሬሸሩ እየጨመረ ሄደ ማለት ነው። ፕሬሸሩ እንግዲህ ከዚህ ከ1 አትሞስፌር ወደ 2 አትሞስፌር በሚቀየርበት ጊዜ እዚህ ጋር እንደምትመለከቱት ቮሊዩሙ ይሄን ያክል ነበረ። እዚህ ጋር ስመጣ ደግሞ ቮሊዩሙ እዚች ጋር ሆናለች ማለት ነው። በተወሰነ መልኩ ቀንሷል ማለት ነው። ፕሬሸሩ ከ2 ወደ 4 አትሞስፌር በሚሄድበት ጊዜ ደግሞ ቮሊዩሙ በዚህን ያህል ቀንሷል። ጋዞቹ ኮምፕረስድ ሆነዋል ማለት ነው። ስለዚህ ፕሬሸር እና ቮሊዩም ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። የቦይልስ ሎ የሚያሳይ ወይም ደግሞ የሚደግፍ ዲያግራም ነው እዚህ ጋር ያየነው ማለት ነው። ቦይልስ studied the relationship between the pressure of the trapped gas and its volume። ስለዚህ ቦይል እንግዲህ ያጠናው በፕሬሸር ኦፍ ጋዝ እና በቮሊዩም ኦፍ ጋዝ መካከል ያለውን ሪሌሽንሺፕ ነው ማለት ነው። He discovered that at constant temperature, doubling the pressure on a sample of gas reduces its volume by 1/2. በጣም ጥሩ። እዚህ ጋር ምን ዲስከቨር አረገ ነው የሚለን? at constant እንዳረሷት እሺ፣ at constant temperature for a fixed number of mole of gas ማለት ነው። doubling the pressure ፕሬሸርን ደብል ስናረግ የጋዙ ቮሊዩም ደግሞ በሃፍ ይቀንሳል ማለት ነው። እዚህ ጋር እንደምንመለከተው 1/2 ይሆናል። ወይም ደግሞ ትሪፕሊንግ the gas pressure የጋዝ ፕሬሸሩን ትሪፕል ካደረግን 3 እጥፍ ከወሰድነው ደግሞ ቮሊዩሙ በተመሳሳይ መልክ በ1/3 ይቀንሳል ማለት ነው። pressure is inversely proportional with volume according to Boyle's law ማለት ነው። Generally, the volume of a gas decreases as the pressure on the gas increases. ጠቅለል ስናደርገው ቦይልስ ሎን የአንድ ጋዝ ቮሊዩም ሲቀንስ ፕሬሸሩ ደግሞ ይጨምራል ማለት ነው። The value of volume pressure relationship are given in table 3.1. በሁለቱ መካከል ያለው ሪሌሽንሺፕ በቴብል 3.1 ላይ ተመልክቷል ነው የሚለን። እሱን ደግሞ በደንብ እንመለከተዋለን። ቴብል 3.1 ቀጥለን የምናየው pressure and volume data for a gas at constant mass and temperature። እቺን ሁልጊዜም እንዳትረሱ at constant mass and temperature። ምክንያቱም ማሱን ኮንስታንት ካላረግን ቴምፕሬቸሩን ኮንስታንት ካላረግን ሌላ ተጽዕኖ ስላለው ነው። ስለዚህ በሁለቱ ቫሪያብሎች መካከል በፕሬሸር እና በቮሊዩም ኦፍ ጋዝ መካከል ያለውን ጸባይ ለማጥናት ወይም ደግሞ የነሱን ኢፌክት ለማጥናት ሌሎቹን ምን ማድረግ ስላለብን ፊክስድ ማድረግ ስላለብን። ጥሩ እንግዲህ ይህ ቴብል 3.1 በፕሬሸር እና ቮሊዩም መካከል ያለውን ዝምድና ያሳየናል። እዚህ ጋር እንግዲህ እንደምንከተው ሃፍ አትሞስፌር በሚሆንበት ጊዜ ፕሬሸሩ እዚህ ጋር ቮሊዩማችን ስንት ነበር? 1200 ሚሊ ሊትር ነበረ። ሁለቱን ስናባዛ 1200 ሲባዛ በ0.5 ማለት በሃፍ ማለት ነው። 600 ይመጣል ፒቪ ማለት ነው። ቀጥለ 0.5 አትሞስፌር የሆነውን ወደ 1 አትሞስፌር ፕሬሸሩን በመናሳደግበት ጊዜ እዚህ ጋር እንደምትመለከቱት በግማሽ ነው ያሳደግነው። ከዚህ ወደዚህ ስንመጣ ከዚህ ወደዚህ ወይም ደግሞ ደብል ነው ያደረግነው ማለት ነው። ስለዚህ ይሄም ደግሞ በ1 ሁለተኛ ይቀንስና ስንት ይመጣል? 600 ሚሊ ሊትር ይሆናል ማለት ነው። ነገር ግን ፒቪያችን ኮንስታንት ነው። እዚህ ጋር እንደምታዩት 600 ነው ማለት ነው። ቀጥለን ይሄ ወይንንም አሁንም ደብል ስናደርገው እዚህ ጋር ይሄም በግማሽ ይቀንሳል። ስለዚህ 2 አትሞስፌር በሚሆንበት ጊዜ 300 ሚሊ ሊትር ይሆናል ቮሊዩሙ ማለት ነው። እዚህ ጋር ፒቪያችን አሁንም ኮንስታንት ነው። እንዲህ ያለ ይቀጥላል። በዚህ በኩል ያለውን ስንመለከት ፒቪ ምንን ያሳየናል? ኮንስታንት መሆኑን። ስለዚህ
ፕሬዠር ታይምስ ቮሊዩም ኮንስታንት ነው ማለት ነው። ከዛ በተጨማሪ ከዚህ ዴታ ምን መረዳት እንችላለን ማለት ነው? ፕሬዠር ሲጨምር ቮሊዩም ይቀንሳል። አጨማመሩና አቀናነሱንም ዝምድናውን ማየት እንችላለን ማለት ነው። ፕሬዠር ደብል ሲሆን ቮሊዩም ደግሞ በሃፍ እንደሚቀንስ እዚህ ጋር ተመልክተናል። ኦልዌይስ ፒቪ ደግሞ ምንድነው ማለት ነው? ኮንስታንት ነው ማለት ነው። ግራፍ ኦፍ ቦይልስ ሎ ዩዚንግ ቴብል 3.1 ዳታ ቪ ቨርሰስ ፒ ኤንድ ቪ ቨርሰስ 1/p እንግዲህ ቅድም ያየነውን ዳታ ተመርኩዘን እዚህ ጋር በግራፍ ስናስቀምጠው ይህን ይመስላል ማለት ነው። ቮሊዩም እና ፕሬዠር ኢንቨርስሊ ፕሮፖርሽናል እንደሆኑ እዚህ ጋር ያሳየናል። ቮሊዩም እና 1/p እዚህ ጋር እንደምንመለከተው ዳይሬክትሊ ፕሮፖርሽናል እንደሆኑ ወይም ደግሞ በተቃራኒው ቮሊዩም እና ፕሬዠር ኢንቨርስሊ መሆናቸውን እዚህ ጋር ያሳየናል ማለት ነው። ዳታውን በትክክል በግራፍ ስንገልጸው ይህን ይመስላል ማለት ነው። Generally, Boyle's law states that the volume of a fixed mass of gas is inversely proportional to the pressure at a constant temperature. Mathematically, this is written as ቅድም እንዳየነው እንግዲህ inversely proportional ናቸው ማናማ pressure እና volume at what? At constant temperature for a fixed mass of gas ማለት ነው። ይህን እንግዲህ ማቴማቲካሊ ስናስቀምጠው volume is እዚህ ጋር እንደምንመለከተው inversely proportional with pressure. That means volume is equal to K proportionality constant times 1/p ማለት ነው። ይህንን ሪአሬንጅ ስናደርገው ይህን ኢኩዌሽን እናገኛለን ማለት ነው። ቅድም እንዳየነው እንግዲህ PV ለሁሉም የመጣልን 600 ነው። ስለዚህ PV ኮንስታንት ነው ማለት ነው። where K is constant ቅድም ያልነው ላይ PV is equal to K ያልነው ላይ ማለታችን ነው። P is constant at specific temperature for a given sample of gas. This relationship is true because if pressure increases, the volume decreases, but the product PV is always equal to the same constant, the same number. So PV always constant ነው። ቅድም እንዳየነው እንግዲህ እዚህ ጋር P አለ፣ እዚህ ጋር V አለ፣ እዚህ ጋር ሌላ P አለ። ለምሳሌ P1 ብንለው የመጀመሪያውን ይሄን P2 ማለት እንችላለን። at P1 here we have V1, at P2 here we have V2. P1 times V1 is 600, P2 times V2 is 600, P3 times V3 is 600. so እቺ ምን ታሳየናለች? PV ኮንስታንት መሆኑን ታሳየናለች ማለት ነው። thus for different sets of conditions we can say P1 V1 is equal to K P2 V2. that means ማቴማቲካሊ ስናስቀምጠው ይሄንን ኢኩዌሽን እናገኘዋለን ማለት ነው። ስለዚህ ቅድም እንዳለው እንግዲህ ቅድም እንዳየነው 600 ነው ለሁሉም የመጣልን አይደለ PVው ማለት ነው። PVው ኮንስታንት ነበር ለሁሉም። ስለዚህ for P1 times V1 for P2 times V2 for P3 times V3 ቅድም እንዳየነው 600 ነው የመጣው። ስለዚህ ያ ማለት ለሁሉም P1 ወይም PV ፕሮዳክት K ኮንስታንት ነው ወይም አንድ አይነት ነው ማለት ነው። ከዚህ ተነስተን እንግዲህ እዚህ ጋር እንዳሉት ዲፈረንት ኮንዲሽን ላይ P1 V1 is equal to P2 V2 ብለን እናስቀምጣለን። በጣም ጥሩ ተማሪዎች እንግዲህ ይህንን በደንብ ያዙት። P1 V1 is equal to P2 V2 ይህንን ነው እንግዲህ የተለያዩ ፕሬሸርና ቮሊዩምን የተመለከቱ ፕሮብሌሞችን ሶልቭ ለማድረግ የምንጠቀመው ፎርሙላ ማለት ነው። ይህን ነው ቦይልስ ሎ የምንለው። where P1 and V1 are the initial pressure and volume of the gas, whereas P2 and V2 are the final volume and pressure. እንግዲህ P1 V1 is equal to P2 V2 ብለናል። ስለዚህ በዚህ ጊዜ እንግዲህ P1 ሪፈርስ የሚያደርገው ኢኒሻል ፕሬሸር ነው። V1ም እንደዚሁ የመጀመሪያው ቮሊዩም ነው ማለት ነው። ከዛ በኋላ ፕሬሸራችን ስንቀይረው P2 እንለዋለን። አዲሱም ቮሊዩም ደግሞ V2 ብለን ወይም ደግሞ ፋይናል ቮሊዩም ብለን በዚህ መልክ እናስቀምጠዋለን ማለት ነው። Activity 3.7 discuss the following activity in your group and present your discussions to the class. ቀጥሎ ባለው ላይ ዲስከስ አርጉና ፕሬዘንት አርጉ ነው የሚለው። Number 1, plot a graph of pressure P versus 1/V using the following data. Note, calculate 1/V values from the given volume by yourself and add the values to
a new row in your table። ተማሪዎች እንግዲህ ትእዛዙ ምንድነው? plot a graph of pressure P versus 1 over V ነው። እዚህ ጋር የተሰጠን ግን pressure እና V ነው። ስለዚህ የተጠየቀው ግን P versus 1 over V ግራፍን ፕሎት እንድታረጉ ወይም ድሮ እንድታረጉ ስኬች እንድታረጉ ነው ማለት ነው። ስለዚህ ምን ማግኘት ይኖርብናል? 1 over V ማግኘት ይኖርብናል ማለት ነው። ሶ እዚህ ጋር አንድ ኮለመንት ጨምሩና 1 over V ብላችሁ የ1 over Vን ቫልዩ ታገኛላችሁ ማለት ነው። ከዛ በኋላ ያንን በግራፍ ማስቀመጥ ነው ማለት ነው። በግራፍ ስታስቀምጡ pressure versus 1 over Vን ማለት ነው። ስለዚህ 1 over V ማለት እዚህ ጋር V አለን። ስለዚህ አንድን ለV ቫልዩ ማካፈል ማለት ነው። 1 ሲካፈል 40 0.025 1 ሲካፈል ለ20 0.05 እንዲሁም 1 ሲካፈል ለ10 0.1 1 ሲካፈል ለ6.7 0.15 እንዲሁም 1 ሲካፈል 5 0.2 ይመጣል። 1 ሲካፈል ለ4 0.25 በመጨረሻም 1 ሲካፈል ለ3.3 0.30 አፕሮክሲሜትሊ ይመጣል ማለት ነው። እነዚህ እንግዲህ የ1 over V ዴታዎች ናቸው ወይም ደግሞ አንድን እዚህ ጋር ላሉት V ሳካፍል ያገኘዋቸው ሪዛልቶች ናቸው። ስለዚህ ግራፉን ፕሎት ሳደርግ እነዚህን ፖይንቶች እጠቀማለሁ። ምክንያቱም pressure versus 1 over V ስለሆነ ፕሎት የማደርገው። ስለዚህ ተማሪዎች በተጠየቅነው መሰረት የመጀመሪያው የአክቲቪቲያችን ጥያቄ ፕሎት ዘ ግራፍ ነው። የምን ግራፍ? P versus 1 over V ማለት ነው። ስለዚህ ቀደም እዛ ጋር ያገኘነውን ዴታ ስናስቀምጠው ይህን የመሰለ ግራፍ እናገኛለን። ይህ ግራፍ ምን እንደሚያመለክት ደግሞ ቀጥሎ እንመለከታለን። What does the graph shows ይለናል። ቀደም ያየነው ግራፍ ምንን ያሳያል? ቀደም ያየነው ግራፍ እዚህ ጋር ይህን ይመስላል። እዚህ ጋር ባጭሩ ስናስቀምጠው ዳታውን በዝርዝር ባናስቀምጠው ነገር ግን ግራፉን ለማስታወስ ሞክሩ። እንደዚህ አይነት ቅርጽ አለው ግራፉ P versus 1 over V ማለት ነው። P ሪፈር የሚያደርገው pressure of gas ነው። እዚህ ጋር ደግሞ የሚያሳየን the reverse of volume ነው። ስለዚህ P versus 1 over V or the reverse of volume ግራፋችን ይህን ይመስላል። ስለዚህ እዚህ ጋር እንደተቀመጠው this graph shows plot of P versus 1 over V for the same mass of gas at constant temperature። ስለዚህ ይህ እንግዲህ ይህ ግራፍ ይህን የሚመስለው ግራፍ ለምንድን ነው? the same mass ላላቸው ጋዞች at constant temperature። ምክንያቱም ቴምፕሬቸራችን ኮንስታንት ካላደረገው እንዲሁም ደግሞ ማስ ኦፍ ጋዙም the same ካልሆነ የሚገኘው ሪዛልት ስለሚዛባ ወይም ደግሞ እነዚህ ቫሪያብሎች ፕሬሸርን እና ቮሊዩምን ወይም ደግሞ ሌላውም ነገር አፌክት ስለሚያደርጉት የሚገኘው ግራፍ ወይም ደግሞ ሪዛልታችን የተለያየ ሊሆን ይችላል። ስለዚህ ነው for the same mass of gas at constant temperature P versus 1 over V የሚያሳየን ይሄ። What can you conclude from the graph ይለናል። ስለዚህ ከዚህ ግራፍ ምን ኮንክሉድ ታረጋላችሁ ነው የሚለው። በጣም ጥሩ እንግዲህ ይህ P versus ምን የተባባል ነው 1 over V። ስለዚህ ምን ኮንክሉድ እናደርጋለን? volume varies inversely with pressure። ስለዚህ ባጭሩ ይሄን ነው ኮንክሉድ የምናደርገው። እዚህ ጋር ተጠንቀቁ። ጀስት ዳይሬክትሊ ግራፉን ስትመለከቱት ምን ያሳየናል? ይሄኛውን ቫሪያብል ሲጨምር ይሄም እንደሚጨምር ያሳየናል እና ፕሬሸር እና ቮሊዩም ዳይሬክትሊ ፕሮፖርሽናል ናቸው ብላችሁ ኮንክሉድ እንዳታደርጉ። ምክንያቱም እዚህ ጋር ማን ያለው? the reverse of volume ነው 1 over V ነው እንጂ V አይደለም። ስለዚህ ፕሬሸር እና ቮሊዩም ምንድናቸው? ኢንቨርስሊ ፕሮፖርሽናል መሆናቸውን ነው የሚያሳየን ማለት ነው። ኢንቨርስሊ ፕሮፖርሽናል መሆናቸው ምክንያቱም ከሪቨርሱ ጋር ነው ዳይሬክትሊ ፕሮፖርሽናል የሚመስለው እዚህ ጋር ማለት ነው። አሁን እንግዲህ ቦይልስ ሎውን በተግባር የምናይበት ነው፣ በምሳሌ የምንመለከትበት ነው። ነምበር 1 sulfur dioxide that forms acid rain is found in exhaust of petrol and diesel vehicles and power plants. Consider a 1.5 liter sample of gaseous sulfur dioxide at a pressure of 5.6 kilopascal. If the pressure is changed to 15.0 kilopascal at a constant temperature, what will be the new volume of the gas? በጣም ጥሩ እንግዲህ ይህን ጥያቄ ለመስራት የተሰጡንንና የተጠየቅነውን
ለይተን ማወቅ ይጠበቅብናል ማለት ነው። የተሰጠና የተጠየቅነው ለይተን ካወቅ በኋላ የትኛውን ፎርሙላ መጠቀም እንዳለብን እንወስናለን። ከዛ በኋላ ፎርሙላ ውስጥ እየተካን እንሰራለን ማለት ነው። ሰልፈር ዳይኦክሳይድ ነው እንግዲህ ይህ ሰልፈር ዳይኦክሳይድ አሲድ ሬንን ኮዝ የሚያደርግ ኦክሳይድ ነው ማለት ነው። የሚገኘው ወይም ደግሞ በአብዛኛው ፕሮዲዩስ የሚሆነው እንግዲህ ከነዚህ ናፍጣና ቤንዚን መኪኖች ጭስ በሚያወጡበት ጊዜ ወይም ደግሞ በሚቃጠል ነዳጃቸው በሚቃጠልበት ጊዜ እንደ ጋዝ የሚወጣ ነው ማለት ነው። እንግዲህ እዚህ ጋር ስንመጣ የተሰጠን ቫልዩዎች አሉ። ምን ተሰጥቶናል? V1 ተሰጥቶናል። መጀመሪያ የጋዙ ቮሊዩም ተሰጥቶናል። በተጨማሪም ደግሞ የጋዙ ፕሬሸር በኪሎ ፓስካል ተሰጥቶናል ማለት ነው። ቀጥሎ ፕሬሸሩ ከመጀመሪያው ፕሬሸር ወደዚህ ኪሎ ፓስካል ከ5.6 ወደ 15.0 ኪሎ ፓስካል ማደጉን እዚህ ጋር ተጠቁመናል። ስለዚህ ፕሬሸራችን ወደዚህ ሲቀየር አዲሱ ቮሊዩም ፕሬሸሩን ተከትሎ የሚመጣው ቮሊዩም ምን ያህል ነው የሚለን። ጥሩ ተማሪዎች እንግዲህ ይህን ጥያቄ ሶልቭ ለማድረግ ኢኒሻል ኮንዲሽኖቻችንን መለየት ይኖርብናል ማለት ነው። ኢኒሻል ኮንዲሽኖቻችን ጋር ስንመጣ P1 ሰጥቶናል፣ እንዲሁም ደግሞ V1 ሰጥቶናል ማለት ነው። P1አችን ስንት ነበረ? 5.6 ኪሎ ፓስካል። እንዲሁም አዲስ ፕሬሸር V1ው ስንት ነበረ? 1.5 ሊትር ነበረ። ከዛ ፕሬሸራችን ወደ ስንት አደገ? ወደ 15.0 ኪሎ ፓስካል ከፍ በሚልበት ጊዜ V2 ስንት ነው የተባለው። ስለዚህ እንግዲህ ግልጽ ነው። በመጀመሪያ ያደረግነው የተሰጡንን ነገሮች ኢኒሻል ኮንዲሽኖች ለየን፣ እንዲሁም ደግሞ የተጠየቅነውን አይደንቲፋይ ያደረግን ማለት ነው። ስለዚህ ይህንን ፕሮብሌም ሶልቭ ለማድረግ ቦይልስ ሎ ኢኩዌሽን እንጠቀማለን። P1 V1 is equal to P2 V2 ማለት ነው። P1 ተሰጥቶናል፣ V1 ተሰጥቶናል፣ P2 ተሰጥቶናል። ዘ ኦንሊ ያልተሰጠንና የተጠየቅነው ምንድነው? V2 ነው ማለት ነው። ስለዚህ V2 is equal to P1 V1 P2 ሪአሬንጅ ስናደርገው ይህን ኢኩዌሽን እናገኛለን ማለት ነው። ከዚህ በኋላ ሰብስቲዩት ማድረግ ነው የሚጠበቅብን። P1 ማለት 5.6 ኪሎ ፓስካል ነው። ቮሊዩማችን ደግሞ 1.5 ሊትር ነው ማለት ነው። V1 ማለት ነው። P2 ጋር ስመጣ ደግሞ 15.0 ኪሎ ፓስካል ነው። ኪሎ ፓስካል በኪሎ ፓስካል ይጣፋና ፋይናሊ አባስተን አካፍለን 0.56 ሊትር እናገኛለን ማለት ነው አስ V2። ስለዚህ እዚህ ጋር ይህንን በምናወዳደርበት ጊዜ እዚህ ጋር እንደምትመለከቱት ፕሬሸራችን ከ5.6 ኪሎ ፓስካል ወደ 15.0 ኪሎ ፓስካል ነው የተለወጠው። ይህም ማለት ኦልሞስት 3 እጥፍ በ3 እጥፍ ጨምሯል ማለት ነው ፕሬሸሩ። ፕሬሸሩ በ3 እጥፍ በሚጨምርበት ጊዜ ቮሊዩምን ደግሞ እንደምናየው ከV1 ወደ V2 በምንሄድበት ጊዜ ኦልሞስት በ3 እጥፍ ቀንሶ እናገኘዋለን ማለት ነው። አሁን ደግሞ ኤክሰርሳይዝ 3.4ን እንሰራለን። እንግዲህ ምሳሌውን በደንብ እንደተረዳችሁ ተስፋ አደርጋለሁ። ስለዚህ በምሳሌው መሰረት ኤክሰርሳይዝ 3.4ን ስቴፕ ባይ ስቴፕ ለመስራት ሞክሩ። question number 1 a certain gas occupies a volume of 10.0 meter cube at a pressure of 100 kilopascal. If its volume is increased to 20 meter cube, what would be the new pressure of the gas? Assuming temperature remains constant. በጣም ጥሩ። እቺን ነገር እንዳረሷት ሁሉ ጊዜ ቦይልስ ሎውን አፕላይ ወይም ቦይልስ ሎ ኢኩዌሽንን አፕላይ ስናረግ ቴምፕሬቸር ምንድነው? ኮንስታንት ነው። እንዲሁም ደግሞ ነምበር ኦፍ ሞልስ ወይም ደግሞ ማስ ፊክስድ ነው ማለት ነው። ያንን ኮንሲደር አድርገን ነው የምንሰራው ማለት ነው። ስለዚህ እዚህ ጋር ይህ ጥያቄ የሚለን ማለት ነው የሆነ ጋዝ አለ። የዚህ ጋዝ ቮሊዩም 10.0 ሜትር ኪዩብ ነበረ። በዚህ ያህል ፕሬሸር አፕላይ በሚደረግበት ወይም በዚህ ፕሬሸር ጊዜ ማለት ነው ይህ ቮሊዩሙ ቢጨምር ወደ 20 ሜትር ኪዩብ ቢጨምር አዲሱ ፕሬሸር ምን ያህል ነው የሚለን። ጥሩ እንደሰራችሁ ተስፋ አደርጋለሁ። ስለዚህ እስቲ እንደተለመደው የተሰጡንን ነገሮች እንለያቸው። ምን ተሰጥቶናል? V1 ተሰጥቶናል። V1 ስንት ነው የሚለው 10.0 ሜትር ኪዩብ። እንዲሁም ደግሞ ፕሬሸሩ በዚህ ጊዜ ምን ያህል ነበረ? 100.0 ኪሎ ፓስካል ነበረ። ከዛ በኋላ ቮሊዩሙ ከ10.0 ሜትር ኪዩብ ወደ ምን ተቀየረ? ወደ V2 ማለት ነው 20 ሜትር ኪዩብ ተቀየረ። ስለዚህ በዚህ ጊዜ P2 ምን ያህል ነው የሚለን ወይም P2አችን ስንት ነው የሚለን
ስለዚህ ዳይሬክትሊ ቦይልስ ሎውን አፕላይ እናደርጋለን ወይም ቦይልስ ሎ ኢኩዌሽንን አፕላይ እናደርጋለን። P1 V1 ኮንስታንት ነው ብለናል። P2 V2 ኮንስታንት ነው፣ እኩል ቫልዩ አላቸው ማለት ነው። ሶ የተጠየቅነው P2 ነው። ሌሎቹ በሙሉ እነዚህ ተሰጥተውናል ማለት ነው። ስለዚህ P2 is equal to P1 V1 over V2 ይሆናል ማለት ነው። ሶ P1 ስንት ነበረ? 100.0 ኪሎ ፓስካል። እንዲሁም ደግሞ V1 ስንት ነበረ? 10.0 ሜትር ኪዩብ ሲካፈል V2ችን ደግሞ 20 ሜትር ኪዩብ ነው። ሶ ሜትር ኪዩብ በሜትር ኪዩብ ይጣፋል። እዚህ ጋር እንግዲህ እንደምናየው በ10 1 በ10 2 እንዲሁም ደግሞ በ2 1 በ2 50። ስለዚህ ፋይናል አንሰራችን P2 ስንት ነው ማለት ነው? 50.0 ኪሎ ፓስካል ማለት ነው። ስለዚህ P2ችን 50.0 ኪሎ ፓስካል ነው ማለት ነው። ስለዚህ V1 ከ10 ወደ 20 ሲያድግ ቮሊዩሙ ከ10 ወደ 20 እጥፍ ሲያድግ ይሄ ደግሞ ምንድነው የምትጠብቁት? ይሄ ደግሞ በግማሽ እንዲቀንስ አይደለ? ፕሬሸር ደግሞ በግማሽ ይቀንሳል። ስለዚህ 100 ኪሎ ፓስካል ነበረ ወደ 50 ኪሎ ፓስካል ቀንሷል ማለት ነው። Question number 2. A cylinder equipped with a movable piston has an applied pressure of 4.0 atmosphere and a volume of 6.0 liter. What is the volume of the cylinder if the applied pressure is decreased to 1.0 atmosphere? በጣም ጥሩ። እዚህ ጋር እቺን እንደ ሞዴል እቺ ሲሊንደር መውሰድ እንችላለን እንደ ሳምፕል። ሶ እዚህ መካከል ላይ የምናየው ፒስተን አለ። እዚህ ጋር ሙቬብል ፒስተን ነው፣ ወደ ላይና ወርታች ይላል ማለት ነው። ስለዚህ መጀመሪያ ላይ ስንት ነበረ አትሞስፌሩ አለን? 4 አትሞስፌር ነበረ ፕሬሸሩ ማለት ነው። ይህ በሚሆንበት ጊዜ ቮሊዩም ኦፍ ዘ ጋዝ 6.0 ሊትር ነበረ። ከዛ በኋላ ምን ሆነ? ፕሬሸሩ ቀነሰ። እዚህ ጋር 4 አትሞስፌር የነበረው ወደ 1 ቀነሰ። ስለዚህ አዲሱ ቮሊዩም ምን ያህል ይሆናል ማለት ነው? እዚህ ጋር እንግዲህ ከ4 አትሞስፌር ወደ ስንት ነው የተቀነሰው? ወደ 1 አትሞስፌር። ስለዚህ ምንድነው የምንጠብቀው ማለት ነው? በጣም ጥሩ። ቮሊዩሙ ከ6 ወደ ላይ በደንብ በ4 እጥፍ ከፍ እንደሚል ማለት ነው። 4 እጥፍ ማለት እንግዲህ ስንት ነው? አራውንድ 24 ሊትር አካባቢ ማለት ነው። እስቲ ማቴማቲካሊ ሰርተን እንየው። ሶ ጊቨኖቻችን ጋር ስንመጣ እንግዲህ P1 ሰጥቶናል 4.0 አትሞስፌር ነው ማለት ነው አት ኢኒሻል ኮንዲሽን። V1ችንም እንደዚሁ 6.0 ሊትር ነው። ሌላ የተሰጠን ነገር ደግሞ P2 ነው። P2ችን ጋር ስንመጣም 1.0 አትሞስፌር ነው። ስለዚህ V2 ነው የተጠየቅነው ማለት ነው። ወይም ደግሞ አት P2 ወይም ፕሬሸሩ ከ4 ወደ 1 ሲያንስ ቮሊዩሙ ምን ያህል ተለወጠ ነው ባጭሩ የሚለን ማለት ነው። ስለዚህ P1 V1 is equal to P2 V2 ቦይልስ ሎ ኢኩዌሽን ነው የምንጠቀመው። V2 ነው የምናገኘው። ስለዚህ V2 ሪአሬንጅ እናደርገው P1 V1 ኦቨር P2 ይመጣል ማለት ነው። ሶ V2ችን ስንት ይሆናል? P1ችን ስንት ነው? 4.0 አትሞስፌር እንዲሁም ደግሞ V1ችን 6.0 ሊትር ሲካፈል P2 1.0 አትሞስፌር። ስለዚህ አትሞስፌር በአትሞስፌር ይጣፋል። 4.0 ታይምስ 6.0 V2ችን ስንት ይሆናል ማለት ነው? 24 ሊትር ይሆናል ማለት ነው። አያችሁ አይደለ? ቅድም እንዳልኳችሁ ፕሬሸራችን ከ4 ወደ 1 አነሰ ማለት 4 እጥፍ ቀነሰ ማለት ነው። አት ዘ ሴም ታይም ቮሊዩም ደግሞ ምን ኤክስፔክት እናደርጋለን? 4 እጥፍ እንዲጨምር ኤክስፔክት እናደርጋለን ማለት ነው። መነሻችን ምንድነው? ቦይልስ ሎ ፕሬሸር ሲጨምር ቮሊዩም ይቀንሳል።